አሳዘንሽኝኔማ ስንታለ ሆድሽ መሬማ። ቴዲ ለመጀመሪያ ጊዜ ወደ ሰንዓ ሲጓዝ አውሮፕላን ውስጥ አንድ ላይ ነበሩ። ያን ቀን ታስታውሳለች። ልክ የዛሬ ያህል ታስቧለች ያደረጉትን ያወሩትን። ዛሬ ሙዚቃውን ስትሰማ እንባ እየቀደማት ቴዲ ስም አወጣልን አለች። ታሪኳን እናጫውታችኋለን። አላት በይኝ በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታ። ይህ ደግሞ በቴዲ አፍሮ መሬማ ሙዚቃ ስር የተጻፈና ብዙዎች የወደዱት ኮመንት ነው። ስሜ መሬማ ነው፣ ያለሁት የመን ሰንዓ ነው። 16 ዓመቴ ከምዬ ሀገሬ ከወጣው ለኔ የተዘፈነ ያህል ነው ያለቀስኩት። አይ ስደት እስኪ ሕይወት ተቃንቶ ለሀገርሽ ያብቃሽ በሉኝ። መሬማ በእርግጥም ዘፈኑ ላንቺ ነው። እኛም ይህን መሰናዶ መታሰቢያ የምናደርገው ላንቺና ሕይወትን ለማቃናት በዛ ሐሩር ለሚሰቃዩ እህት ወንድሞቻችን ነው። መሬማ የኔ ብርቱ ሀገርሽ ትናፍቅሻለች። አንድ ቀን አልፎልሽ ትገቢያለሽ። አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን። ከሙዚቃው ስር የተጻፉ ታሪኮች ልብ ይሰብራሉ። በእርግጠኝነት ለመሬማ መታወሻ ኮመንቶቹን ለብቻ ሌላ ፕሮግራም እንሰራባቸዋለን። አስገራሚ ታሪኮችን እንሰማለን። አሁን ግን ሙዚቃውን እያጣጣምን ልዩ ልዩ ታሪኮችን እንጨዋወት። አሳዘንሽኝኔማ ስንታለ ሆድሽ መሬማ። ይህን ዘፈን ስሰማው እንባ ተናነቀኝ ይላል አንድ ጸሐፊ። ምክንያቱን ሲጠቅስ ከ3 ቀን በፊት የሞተችን ሶሻል ሚዲያ ላይ የሚግባባትን ልጅ ስላስታወሰው ነው። ይሄ ዘፈን ላንቺ ነው ይላታል ጸሐፊው ለሟች ጓደኛው። ኑሮን ለማሸነፍ ለችግር እጅ ላለመስጠት ስቲ ለራስሽም ለቤተሰብም የተሻለ ሕይወት ስቲ ለተሰደድሽ፣ በየመን በሰንዓ በባህር እየተደበደብሽ ጥቃት እየደረሰብሽ ለተሰደድሽ፣ በየመን በሰንዓ ከተማ ለተሰቃየሽ፣ በድንበር ደላሎች ለተንገላታሽ፣ ድንገት እድል ገጥሞሽ በረሃውንና ባህሩን አልፈሽ ዱባይ፣ ሳውዲ፣ ኳታርና ሊባንን ለገባሽ ላንቺ፣ ስምሽን ቀይረሽ በሰው ሀገር ተሰደሽ ቀናት ወራትን ተክተው ወራት ዓመታትን ወልደው በተስፋ አንድ ቀን ወደ ሀገሬ እመለሳለሁ ብለሽ ነገን ለመኖር ለምትጓጊ ላንቺ፣ በስደት ለምትሰቃዩ ልጅነትሽንና ወጣትነትሽን ለገበርሽ፣ አዎ ላንቺ፣ እድሜሽን በስራ ጨርሰሽ ላብሽን ለቤተሰብ እየገበርሽ አንቺ ቀልጠሽ ለወዳጆችሽ ሻማ ለሆንሽ፣ አዎ ላንቺ ብርቱ ሴት። መታሰቢያነቱ ደግሞ ለነዛ በየመን በረሃ ለቀሩ እህቶቻችን ነው። በየበረሃው ለተበሉና ከፎቅ ተወርውረው ለሞቱ፣ የፈላ ውሃ ለተደፋባቸው፣ ለአእምሮ መቃወስ ለተዳረጉና ብዙ ግፍ ለደረሰባቸው ሴቶች ይሄ ዘፈን በጠቅላላ ለእናንተ ነው። ንጹህ እንጀራን ፈልጋችሁ በየበረሃው በየባህሩ ኳትናችሁ ተሰዳችሁ ሰው ሀገር ለገባችሁ፣ ዛሬም ድንገት ይሄን ዘፈን ልትሰሚ ስትከፍች ደብሮሽ፣ ሀገር ቤተሰብ ናፍቆሽ፣ ብቸኝነት ከቦሽ፣ ስራ አድክሞሽ ወይ ደግሞ ድንገት ታመሽም ሊሆን ይችላል። ብቻ ቴዲ አፍሮ ህመምሽን ተረድቶ ዘፍኖልሻልና መሬማ ተጽናንተሽ ዘፈኑን ስሚው። በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታ። እኛም ይህ መልእክት ልክ እንደ ሙዚቃው ልባችንን ስለነካው እንዲህ ጋበዝናችሁ። ላላት በይኝ በቃ አይሆንም ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታውን፣ እያየሽው በትካዜ የምትጠርጊው ጎዳናውን፣ አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን፣ አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። አሳዘንሽኝኔማ ስንታለ ሆድሽ መሬማ። አንድ ሌላ ልዩ ታሪክ ደግሞ እንቀጥል። ቴዲ አፍሮ ስም አወጣልን ትላለች የበረሃውን ኑሮ የምታውቀው ደራሲ እስከዳር ግርማይ። ቴዲ ለመጀመሪያ ጊዜ ወደ ባህሬን ሲሄድ አውሮፕላን ውስጥ አንድ ላይ ነበሩ። ጊዜውን ታስታውሰዋለች።
ኢትዮጵያዊ ሀገሩ የት ነው፣ የፈረንጅ ሚስትና ናፍቆት የተባሉ መጽሐፍት ደራሲ ነች። ሰውነቷ የተሰኘ ፊልምም አላት። የፈረንጅ ሚስት መጽሐፏ ዋይት ማንስ ዋይፍ በሚል ርዕስ ወደ እንግሊዘኛ ተተርጉሟል። እስከዳይ ግርማ ስለ መሬማ እንዲጽፋለች። ኦ መሬማ፣ ቴዲ አፍሮ ስም አወጣልን። ያኔ የዛሬ 20 ምናምን ዓመት ነው። ያኔ አረብ ሀገር የመጣው በ20ዎቹ ጧት የነበርኩና የምሽት ክለብ ጋር ለመጀመሪያ ጊዜ የተዋወቅኩበት ነበር። ያኔ አረብ ሀገር በመጣው በ2 ዓመቱ ለመጀመሪያ ጊዜ ወደ ሀገሬ መመለሴ ነበር። በዚያን ጊዜ ባህሬን ያለን ኢትዮጵያውያን በቁጥር ጥቂቶች ነበር። ወደ ሀገራችን ስንሄድም ሆነ ስንመጣ ጉዟችን በየመን ሰንዓ ከተማ በኩል ለአንድ ቀን አድረን ነበር። ያኔ ነበር እስከ ዛሬ ድረስ የኔና የቤተሰቤ የልብ ወዳጅና ወንድሜ ሆኖ ከቀረው ጎበዙ ድራመር ሳምሶን ጃፋር ጋር ከባህሬን ዕቃ ተልኬ ሄጄ የተዋወቅኩት። እናማ በዚያን ጊዜ ሳሚዬን መተዋወቅ ማለት ማታ ላይቭ ባንድ ለማየት መሄድ ያለብን ቦታ የሚነግረንና ውስጥ አዋቂ ሰው ያዝን ማለት አይደል? ስለዚህ ዛሬ የምንጫወተው ኮፊ ሃውስ ነው ኑ ካለን ወደ እነሱ፣ በሌላ ቀን ብላክ ላይን የሚባል ቦታ ይሻላል ሲለን ሩጫ ወደዛ። ምክንያቱም ከቀናት በኋላ ወደ ባህሬን እመልሳለሁ። ኤርፖርት አረብ ሀገር ለመሄድ የሚተራመሱ ሰዎች መሃል የፍላይት ሰዓቴን በመሰልቸት እየጠበቅኩ በሰዎች መሃል ተጨናንቄ ተቀምጫለሁ። ድንገት አንድ የለበሰው ልብስ የሰፋው ቀጭን ልጅ ወደ ተሳፋሪዎቹ በኩል ሲመጣ አየሁ። እኔ ብቻ ሳልሆን ብዙ አይኖችም አፈጠጡበት። ወጣቱ ለአፍታ ቆሞ የሚቀመጥበት ቦታ ፍለጋ ሲያማትር ቆየና በፈገግታ ወዳለሁበት መጣ። ይህኔ እኮ እንዲያየኝ እጄን አውለብልቤለትም ሊሆን ይሆናል። ፈቅ አልኩለት። አጠገቤ ተቀመጠ። አዎ ስለ ቴዲ አፍሮ እያወራው ነው። ካልተሳሳትኩ ለመጀመሪያ ጊዜ ከሀገሩ ውጭ ለስራ እየወጣ ነበር፣ ሰንዓ ያሉ ኢትዮጵያውያንን ሊያዝናና። ከቀናት በፊት ግን ኮፊ ሃውስ ተራው እስኪደርስ በግሩፕ እሳት እየሞቅን አውርተናል። ከጓደኞቼ ጋርም ሆነ በተናጠል አብረን ፎቶም ተነስተናል። በወቅቱ እንደውም የጓደኛዬ እህት እኔ ላንሳችሁ ብላ ካሜራውን ስትቀበለን በዚያን ሰዓት እሱ ፊት ለየት ብላ ለመታየት አስመስሎባት ምነው ጡቴ ላይ ካልፈረመልኝ አብሬው አልነሳም አልሽሳ የሚል ተረባ አስተናግዳ ነበር። እሱ ግን ይሄን ሁሉ አሁን ያስታውሳል ብዬ አላስብም። የበረራው ሰዓት እስኪደርስ ድረስ ኤርፖርት ውስጥ ምን እንዳወራን አሁን ብዙም አላስታውስም። ኤርፖርቱ ግን እጅግ ይሞቅ ነበር። ልክ እንደምንሄድባት ሀገር ሐሩር ሙቀቱ ሳፎኬት ያደርጋል አይደል አለኝ። ይህችን የእንግሊዘኛ ቃል ስሰማ እስከዛሬ ድረስ እሱን ታስታውሰኛለች። በሱ ፈንታ ግን ሌላ ሰው ቢል አስታውሰው ነበር። የወንበር ቁጥራችን ተከታታይ ሆኖ አይመስለኝም። ብቻ አውሮፕላን ውስጥ አጠገብ ለአጠገብ ተቀምጠናል። በቀኜ ሆኖ መተኛት ሲፈልግና አልመቸው ሲል ሹራቤን ሰጥቼው ሲንተራሰውና ለመተኛት ሲሞክር አስታውሳለሁ። አውሮፕላኑ ሙሉ ነበር፣ ሁሉን ሸክፎ የያዘ። በተለይ ደግሞ እነ መሬማን። ከመሬማዎቹ ውስጥ ሁለቱና ከፊታችን የነበሩት ወጣት ሴት ልጆች ወደኛ ዞረው በአውሮፕላኑ መቀመጫ መካከል አጮንቅረው እያዩት እንደ ልጅ ሲቦርቁ ትዝ ይለኛል። ቴዲ ነህ አይደል ሳይሉት ባወኩህ አይነት ሲያዩት። ያኔ ገና አቦጊዳ ቢወጣም ይመስለኛል አለቤ ላይም ቀርቦ ነበር። ገና በጠዋቱ ፍቅራቸው ሳፎኬት ሲያደርገው አይቼው ነበር። ያኔ እነዚያ ሲስቁ ሲያስቁንና ስንስቅባቸው የነበሩት ሴት ልጆች አሁን እንዴት ናቸው? ያኔ እነዚያ በዚያን ሰዓት አውሮፕላኑ ወደፊት እየተጓዘ ወደ ኋላ እያዩ ሲስቁ የነበሩት መሬማዎች ያ ፊታቸው አሁንም በተስፋና በጉጉት እንደተሞላ ይሆን? ያኔ የነበሩት አሁን ፍርቱና የት አድርሷቸው ይሆን? ፋስት ፎርዋርድ ቴዲን በተለያዩ አጋጣሚዎች ከዓመታት በኋላ አይቼዋለሁ፣ አግኝቼዋለሁም። ታስሮ ሲፈታ ሕፃናት ከነበሩት ልጆቼ ጋር ሙዚቃውን በርግጄ እየዘለልኩ ጨፍሬያለሁ። ያም አልበቃ ብሎኝ ፎቶው ያለበት ቲሸርቱን ለብሼ ከጓደኞቼ ጋር ወጥቼ በደስታ ችርስ ተባብያለሁ። እንደ አንድ አድናቂ ብቻ ሳይሆን እንደ እኩያው ባለዘመን ቴዲ ለኔ ልዩ የሚሆነው እሱ ውስጥ ያለችው ኢትዮጵያ እኔም ዘንድ ስላለች ነው። ለእኔ ቴዲን ልዩ የሚያደርገው ልዩ ነገሩ ሀገሬ እንዳጠፋብኝ ስለሚያግዘኝ ነው።
ምናልባት አንዳንዶች የቴዲ ሀገር የእነሱ አትመስላቸው ይሆናል። ይምሰላችኋ። ምክንያቱም ዋናው ሀገር የሚለው ነገር እነሱም ውስጥ መኖሩን እንዲያምኑ አድርጓል። ያንተ ሀገር የኔን አትመስልም እያሉ ቢያንስ ሀገር እንዳላቸው በእጅ አዙር አምነዋል። ሀገር አለማስጠፋት ማለት ይሄ ነው። ባይሆን የምፈራቸው የቴዲ ሀገር የኛ ብቻ ነው በማለት በአድናቆታቸው ቴዲ ሙጭጭ ያላትን ሀገር ስዕል የሚያበላሹትን ነው። በተለይ ግን ሀገር የሚነሱትን። ዛሬም እንደ አብዛኛው ኢትዮጵያውያን አንድ ሁለት እያልኩ በተለይ ስለ ሀገር ዛሬም ያለውን ልሰማ ስሰናዳ ግን መሬማ ጋር ነጅሶኝ ወደ ሌላው መሻገር አቃተኝ። ሳልፈልግ እነዚያ አውሮፕላን ውስጥ ወደ ነበሩት መሬማዎች ጋር 25 ዓመት ቆጥሮ ወደ ኋላ መለሰኝ። ዛሬም ከነመጥረጊያቸው ቆመው እየቆዘሙ ይሆን? ራሱ ቴዲ ዛሬ ሰንዓ ሄዶ በስማቸው ቢጠራቸው ያስታውሱት ይሆን? የት ቢሆኑ ዞረው አቤት ይሉት ይሆን ብዬ ሳስብ እነዚያ ስም የለሽ ሟቾች ትዝ አሉኝና እንባዬ ሳላስበው ፊቴን አልፎ የቤቴ ወለል ላይ ጠብ ሲል ደነገጥኩ። ወንዱ ልጄ በሁለቱም ጆሮሽ እስከ መጨረሻው ከፍተሽ አንድ ዙር ለብቻሽ ስሚና ሁለተኛ ዙር ላይ አብሬሽ እሰማለሁ ብሎኝ ሶፋ ላይ አጎንብሼ እየሰማው ነበር። ልጄ ስሜታዊ ስሆን አይቶ ምን ሆንሽ አለኝ። ዘፈነልን፣ ለማያውቀን ዘፈነልን፣ ስም ለሌለን ለስም የለሾቹ በልካችን ስም አወጣልን መሬማ አለን አልኩት። መጀመሪያ ከሄደበት ሰንዓ ጀምሮ ባህሬንንም አረሳት አልኩ በደስታ። እነዛ አስክሬናቸው ኢትዮጵያውያን ናቸው እያለኝ ስም ያወጣሁላቸው እነዚያ አብደው ያሳበዱኝና ሰውነቷ የሚል ፊልም ያሰሩኝ ስም የለሽ እህቶቼን ነው ስም የሰጠልኝ። እነዚያ ቆመው የቀሩ እህቶቼ፣ እነዚያ ሞተው ፍትህ ያጡትን፣ እነዚያ ነይ ወደ ሀገርሽ የሚላቸው ላጡቱ ነው ሀገር የሰጠልኝ። እማዬ ሁሉንም ስሚ እንጂ እስቲ ቴክ ዩር ታይም አለኝ ልጄ። አይ ቲንክ አይ ቱክ ማይ ታይም አልኩት። ሌላውን ደርስበት የለ ብዬ እስካሁን መሬማን ደጋግሜ እየሰማሁት ነው። ይህ ዘፈን ለቴዲ ለስራ ሄዶ ባየው በሰማው ይህን ያህል ስሜት ከፈጠረበት በዚህ ህይወት ላለፍን እና እያለፍን ላለን ምን እንደሚሰማን አስባችሁታል? ይህን ዘፈን ቴዲ እኮ ስለማዳም ቅመሞች ዘፈነ ብላችሁ ሐሳቡን እንዳታቀሉት። እንዲያው አደራ። ቴዲ ስም ነው ያወጣልን። ቴዲ ሐውልት ነው ያቆመልን ለሜሬሞች። ቴዲ እኔ እስከ ዳር ግርማይ እንኳን በእኛ ዘመን ኖርክልን እልሃለሁ። እንኳን ሀገሬ እንዳጠፋብኝ አገዝከኝ። አመሰግናለሁ። ውድ የአዲስ አገልግል ቤተኞች፣ አሁን ደግሞ እንደ ሰሞኑ ልማዳችን መሬማን በቃል እንውጣው። ግጥሙን እንዲህ እንጋብዛችሁ። ማዶ ባብል የመን በሰንዓ ከተማ ውበትሽን እያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳ እዩ ማንነቴን ዞረሽ ላላ አትበኝ በቃ አይሆንም ጠጋ ብለሽ አውጊኝ እስኪ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናውን አጎንብዘሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። ወዲህ አላቃት አቃተኝ ደግሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት በሐሩሩ መንደር በሃጋይ በረሃ ማዶ ባብል የመን በሰንዓ ከተማ ባያት አምሳዬን ብጠራት አትሰማ መሬማ መሬማ ያ ማሬማ ኑሮሽ እንዴት ነው በሰንዓ ከተማ መሬማ ባብል 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 የመንያ መሬማ ያ መሬማ ሊብናን ቤሩት ኳታር ባህሬን ሳውዲ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ ባያት አምሳያዬን ብጠራት አትሰማ መሬማ። አንቺ ብርቱ እህት፣ አንቺ የማዳም ቅመም አሁን ስማለሽ፣ አሁን መጠሪያለሽ። ያን ብላቴና መስግኙ፣ ፈጣሪሽን እመኙ፣ ለሀገርሽ ትበቂያለሽ። ያሰብሽው ይሳካል፣ ያለምሽው እውነት ይሆናል። የሀገርሽ ልጅ ይወድሻል። የዛሬ መልእክታችን ነው። ቻናላችንን ሰብስክራይብ አድርገው ቀጣይ መሰናዷችንን ይከታተሉ። ሰላም ለኢትዮጵያ።